እነሱ ወንድ ሆነው አይደለም እኛ ወንድ ሳንሆን ቀርተን አይደለም። ፌደራል ፖሊስ ደውሎ ጠርቶ እንወያይ ነው ያለን። መያዣ ወረቀት አልሰጠንም። ኑ ትፈልጋላችሁ ተጠርጣሪ ናችሁ አልተባለም። 3 ሚሊዮን ብር ነው 4 ሚሊዮን ብር መኪና አታለኝ እኔ እዛ ውስጥ ገባለሁ። እኔ ነኝ መርማሪው፣ እኔ ነኝ ኮማንደሩ፣ እኔ ነኝ እንትኑ፣ እኔ ነኝ ምናምን የሚሉ ደፋሮች። ከበርካታ የእስር ቤት ቆይታዎች በኋላ አርቲስቶች በጋራ በመሆን በሰጡት ጋዜጣዊ መግለጫ ላይ የገረሙ ደጀኔ ዝምታ ከነግርማ ሞገሱ በቲክቶክ እና በዩቲዩብ ራሱን ባለሀብት አድርጎ ለብዙዎች የሚናገረው መንሱር ጀማል ደግሞ በዚህ መግለጫ ላይ አለመገኘቱ ጉዳዩን አወዛጋቢ ያደርገዋል። ይህ መግለጫ የተሰጠው በተጠርጣሪነት ተይዘው ከተፈቱ በኋላ በጋራ ለመጀመሪያ ጊዜ ሆኑ ነው። የመግለጫው መነሻ ደግሞ ለበርካቶች በቅናሽ የኤሌክትሪክ መኪናዎችን አስመጣለሁ በሚል ግዙፍ ማስታወቂያዎችን በታዋቂ አርቲስቶችና በተጽዕኖ ፈጣሪ ጋዜጣዎች መግለጫ በመስጠት የሚታወቀው አወዛጋቢው ፊንቴክ ኢንቨስትመንት ተመልሶ መምጣቱን ምክንያት በማድረግ ነበረ። በደቡብ አፍሪካ የዓለም ዋንጫ ሲደረግ በርካቶችን ወደዚህ ምድር በኳስ ደጋፊና ተመልካችነት ስም እልካለሁ በሚልና በሀገር ውስጥ ዘመናዊ ትራንስፖርት አገልግሎትን አስፋፋለሁ በማለት ሌሎ ታክሲ ድርጅቶችን መስርተው እንዳሁኑ ብዙዎችን አወዛግበው ከጠፉ በኋላ ፊንቴክ ኢንቨስትመንትን የመሰረቱት ባለሀብቶች ከግማሽ ሚሊዮን ብር በላይ በሚሆን የማጭበርበር ክስ ከተጋነነ ማስታወቂያ ጋር በታዋቂ አርቲስቶች፣ ጋዜጠኞችና ቲክቶከሮች ማታለል በሚል ተከሰው በልደታ ፍርድ ቤቶች በዋስ እንዲፈቱ ከተፈቀደ በኋላ ነበር ጋዜጣዊ መግለጫውን በህብረት ለመጀመሪያ ጊዜ ህዝቡ ይወቅልን ሲሉ የተናገሩት። በዚህ መግለጫ የማህበራዊ ሚዲያ ተጽዕኖ ፈጣሪና ብዙዎችን ባለሀብት ነኝ ሲል የነበረው መንሱር ጀማል አለመገኘቱና የአርቲስት ይገረሙ ደጀኔ ዝምታ የአርቲስት ሰለሞን ቦጋለ እውነትና ንጋት እያደረ ይጠራል አብረው የተፋጠጡበት ነበር። የተለያዩ ሁነቶችን በማዘጋጀት የሚታወቀው ሁነት አዘጋጅ ጋዜጠኛ አብርሃም ግዛው ንግግር ደግሞ አወዛጋቢ የሆነውን ፊንቴክ ኢንቨስትመንት ይበልጥ አወዛጋቢ አድርጎታል። ፌደራል ፖሊስ ይልና እንወያይ አለን እንጂ ክስም በወንጀልም ተጠርጥረን አይደለም የተጠራ ነው ሲል የእስር ቆይታውን የውይይት ጊዜ አድርጎታል። አርቲስትና ታዋቂው የመድረክ አስተዋቂ ዳንኤል ተገኝ ደግሞ ለጉዳዮች በሰጠው ማብራሪያ የሚዲያው ሁኔታ አስቀድሞ ሙያውን በመናገር ለመከራከር በሚያሳብቅ አኳኋን እንኳን መኪና ያስመጣና ሊያስመጣ ይችላል ያልኩትን ድርጅት ማስታወቂያ መስራቱ ኃጢአት የለውም ተጠያቂም አያደርገኝ በማለት የተናገረ ሲሆን ለዚህ ክርክር ውዝግብ የዳረጓቸውን ግለሰቦች ደግሞ እኛም ወንዶች ነን ልክ እንደነሱ ሲል አወዛጋቢ ሐሳቡን ነበር የሰጠው። ከጉዳዩ ጋር በተያያዘ ዝርዝር ሐሳቦችን የሰጠው አርቲስት ሰራዊት ፍቅሬ ደግሞ ፊንቴክ ሆነ እኛ የሰራነው ወንጀል ያታለልነው ግለሰብም የለም በማለት ለዚህ ውዝግብና ክርክር የዳረጉን በማህበራዊ ሚዲያ ዘርፍ ፍትህ አንጋሾች ናቸው በማለት ጅቡቲና ሰመራ ሂደን እየመጡ ያሉ BYD ሴጉል መኪናዎችን ስንመለከት ፎቶ ናቸው ሲሉም ሰምቻለሁ በማለት ለስሙ ትልልቅ ሰዎች ናቸው እንዴት ከእውነት ጋር አይናቸው ይቃረናል ሲልም ተደምጧል። እኛ በህግ ጥላ ስር ነው ያለነው ያለው አርቲስት ሰለሞን ቦጋለ ደግሞ እውነት ይፈርዳል እውነትና ንጋት እያደረም ይጠራል ሲል ስለ እውነት የተናገረ ሲሆን በማህበራዊ የተለያዩ መልካም ተግባራትን በማከናወን የሚታወቀው በበጎ ተግባር የሚታወቀው ካሊድ ናስር አህመድ ወንድሙ ደግሞ ለ5 ሚሊዮንና ለ6 ሚሊዮን ብር መኪና ህዝቡን አናታለለም ሲል ከደሙ ንጹህ መሆኑን በእግረኛው ሚዲያ ላይ ባስተላለፉት ጋዜጣዊ መግለጫ ተናግሯል። በዚህ መግለጫ የተሰጡት ማብራሪያዎች አሁን አወዛጋቢ የሆኑና ከዚህ ቀደም ለቀረበው ክስ መነሻ ለሆኑ ጉዳዮች ማብራሪያ ከመስጠት ይልቅ ግለሰባዊና የተደበሰበሱ መሆናቸው ጉዳዩን አሁንም አወዛጋቢ አድርጎታል። ፊንቴክ ኢንቨስትመንት ግሩፕም ሆነ አርቲስቶቹ በጋራ በሚመለከት የተናገሩት ሐሳብ አሁንም ብዙዎችን ከማወዛገብ ባለፈ የተለየም ሐሳብ እያመጡ አይደለም። በተለይም ፊንቴክ ኢንቨስትመንት ግሩፕና ተታለናል የሚሉት ሰዎች የሚያነሷቸው ሐሳቦች ምንድነው? እንግዲህ በሀገራችን ከፍተኛ ሚዲያ ሽፋን ካገኙና በርካታ ታዋቂ ሰዎች፣ አርቲስቶችና ግለሰቦች ከተሳተፉበት ክንውን አንዱ የፊንቴክ ኢንቨስትመንት ጋዜጣዊ መግለጫ ነበር። በተቋሙ በጋዜጣዊ መግለጫ መኪኖችን ለማስረከብ ከጅቡቲ ወደ ጎላንና ቃሊቲ ለማጓጓዝ ዝግጅት መጠናቀቁን ሲገለጽ መቆየቱን ደንበኞች የተናገሩ ቢሆንም
ተጭበርብረናልና ተጉላልተናል አቤቱታ መቅረብ ከጀመሩ ውሎ አድሯል። እነዚህ በርካታ ቁጥር ያላቸው ደንበኞች እንደሚሉት መኪና አስመጪዎቹ ከ450 በላይ ከሆኑ ሰው ከእያንዳንዱ 1.3 ሚሊዮን ብር በአጠቃላይ 600 ሚሊዮን ብር ገዳማ ከተቀበሉ በኋላ እያንገላታቸው እንደሆነ ነበረ እሳቸውን የጀመሩት። ይህ ድርጅት BYD ሴጉል ሞዴል የኤሌክትሪክ መኪናዎችን ከግማሽ ዋጋ ቅድመ ክፍያ ማለትም በ950 ሺህ ብር በ3 ወር ውስጥ አምጥቼ ካስረከብኩ በኋላ ቀሪውን ክፍያ በ5 ዓመት ያለ ወለድ በየወሩ መክፈል እንደሚችሉ መግለጹ የሚታወስ ነው። ከጥቅምት 2017 ዓ.ም ጀምሮ 192 ለሚጠጉ ተመዝጋቢዎች ብቻ መኪና ሰጥቷል። ሆኖም ግን ሌሎች ተመዝጋቢዎች የሚጠበቅብንን ክፍያ ከከፈልን ከ9 ወር በላይ ያለፈን ቢሆንም መኪናዎችን ሊያስረክበን አልፈለገም ወይም አልቻሉም የሚሉት ደንበኞቹ በዚህም ምክንያት መኪናዎችን ስጡን ብለን ተሰብስበን ቦሌ ሜጋ ሱር ኮንስትራክሽን አጠገብ ከሚገኘው ቢሮአቸው ድረስ በተደጋጋሚ ሄደን ስንጠይቅ በተናጠል እንጂ በጋራ አናናገረም በማለት ሳያስተናግዱን ለረጅም ጊዜ ተጉላልተናል ነበር ያሉት። በቅርቡ ተመልሰን ሂደን ካላናገሩን ከቢሮ አንወጣም ስንል ግፊቱ ሲበዛባቸው ቀጠሮ ሰጥተውን በሌላ ቀን አናግረውናል። በቀጠሯችንም ቀን ቀርበን በእኛ በኩል የሚጠበቅብን ግዴታ በውላችን መሰረት የተወጣን ስለሆነ መኪናችን መረከብ የሚገባን ቀን ያለፈ በመሆኑ ስጡን ብለን የጠየቅናቸው ሲሆን ለጠየቅናቸው ጥያቄዎች በቂ ምላሽ መስጠት አልቻሉም ይላሉ። ደንበኞችም ድርጅቱ እየሰራቸው ያሉ የማጭበርበር ስራዎች ናቸው ሲሉ ከገለጿቸውና በክስ ካያያዟቸው ጉዳዮች ውስጥ ድርጅቱ ማጭበርበር የሚጀምረው ከማስታወቂያው ሲሆን ይህም ግማሽ ክፍያ 950 ሺህ ብር ብቻ ነው እያሉ ቢያስተዋውቁም የታርጋና ኢንሹራንስ 130 ሺህ ብር እና ተጨማሪ እሴት ታክስ 285 ሺህ ብር ሲጨምር የመኪናው ጠቅላላ ዋጋ ከ1.35 ሚሊዮን ብር በላይ ነው። ለባት ክፍያ ደረሰኝም አይሰጡም ይላሉ። ሌላኛው ውሉን ስንፈራረም ውሉ ውስጥ በተካተተ አንቀጽ ላይም መኪናውን በውላቸው መሰረት ሳያቀርቡ ቢቀሩም የመልካም አፈጻጸም ዋስትና ከፀሐይ ኢንሹራንስ አክሲዮን ማህበር በእያንዳንዳቸው ስም ዋስትና ስለሚገባልን የከፈልነው የብር መጠን 10% ተጨምሮ እንደሚሰጠን ተዋውለን የነበረ ቢሆንም ይህ 9 ወር ሙሉ ኢንሹራንስ የለም። የመኪናው ነገር የውሃ ሽታ ሆነ። ፀሐይ ኢንሹራንስ አክሲዮን ማህበርም ሂደን ስንጠይቅ የፋይናንስ አፈጻጸማቸውን አይተን ሪስክ ወይም አደጋ ስላለው ውላችን አቋርጠናል በማለት አብራርተዋል ሲሉ ነበር የሚከሱት። ግንቦት 7/9/2017 ዓ.ም በተጻፈ ደብዳቤ እስከ ውል ቁጥር 193650 ድረስ ያላችሁ መኪናችሁን መጥቷል፣ በሳምንት ጊዜ ውስጥ እናስረክባቸዋለን በማለት ባሳወቁት መሰረት መጀመሪያ ከከፈልነው 950 ሺህ ብር በተጨማሪ ታርጋና ኢንሹራንስ 130 ሺህ ብር፣ እሴት ታክስ 280 ሺህ ብር በአጠቃላይ እያንዳንዳችን 415 ሺህ ብር እያንዳንዳችን ያስከፈሉን ቢሆንም ምንም የገባ የሆነ የተረከብነው መኪና የለን ሲሉ ያስረዳሉ። ከዚሁ ጋር በተያያዘ የድርጅቱ ባለቤትን ማንነትን በተመለከተ ብዙዎች የተናገሩ ሲሆን አቶ ግርማይ ገብረ ማርያም የተባሉት ግለሰብ የደቡብ አፍሪካ ዓለም ዋንጫ ሰዎችን እልካለሁ ብለው ገንዘብ ይዘው ጠፍተው በኢንተርፖል አማካኝነት ከጀርመን ሀገር ተይዘው የመጡ ግለሰብ መሆናቸው የታወቀ ሲሆን ሁለተኛው አቶ ዳንኤል ዮሐንስ የተባሉት ደግሞ ሄሎ ታክሲ በሚል ስም ከ5000 በላይ ሰዎች ላይ ገንዘብ ሰብስቦ ብዙ ሰዎችን ያጉላላ ግለሰብ መሆኑ ነበር የተገለጸው። ከዚህ ሁሉ ውጣ ውረድ በኋላ ነበር ክሱ ወደ ፌደራል የተዘዋወረው። ተጽዕኖ ፈጣሪዎችና የማስታወቂያዎችን በማስነገር የኤሌክትሪክ ተሽከርካሪዎችን እናስረክባለን በማለት ከ600 ሚሊዮን ብር በላይ ከተበዳዮች የተሰበሰበው ፊንቴክ ኢንቨስትመንት ስራ አስኪያጅ የሆኑት አቶ ዳንኤል ዮሐንስ ክስ የተመሰረተባቸው ተከሳሹም በ1996 የወጣውን የወንጀል ህግ አንቀጽ 32 ቁጥር 1 ሀና ለም እንዲሁም አንቀጽ 35 38 እንዲሁም የኮምፒውተር ወንጀል አዋጅ ቁጥር 958/28 አንቀጽ 10 ቁጥር 1 ስር የተደነገገውን በመተላለፍ ነው ክስ የተመሰረተባቸው። ተከሳሽ ለጊዜው ካልተያዙ ተጠርጣሪዎች ጋር በመሆን ኮምፒውተር ወይም የኮምፒውተር ስርዓትን በመጠቀም አሳሳሽ ዳታ በማሰራጨት የራሳቸውን በመሰወር ወይም መግለጽ የሚገባቸውን ነገር በመደበቅ ወይም ደግሞ ሌላውን ሰው የተሳሳተ እምነት በመጠቀም ሌላውን ሰው አታለዋል፣ የተበዳይንም ጥቅም የሚጎዳ ድርጊት እንዲፈጸም ለማድረግ በማሰብ ወንጀል ለመፈጸም ባደረጉት ስምምነት መሰረት ወንጀል ድርጊት መፈጸማቸው አቃቢ ህግ በክስ ዝርዝሩ ላይ ተመላክቷል። ከዚህ ሁሉ ውጣ ውረድ በኋላ ነበረ እንግዲህ ታዋቂ አርቲስቶች እንደዚሁም ደግሞ ተጽዕኖ ፈጣሪ ግለሰቦች ይህንኑ ጉዳይ በተመለከተ በፌዴራል ፖሊስ ጥያቄ ተደርጎ ከታሰሩ በኋላ ይህንን ጋዜጣዊ መግለጫ የሰጡት። ፊንቴክ ኢንቨስትመንት ግሩፕ አሁንም ቢሆን
በአወዛጋቢነቱ የቀጠለ ሲሆን ቀጣይ ምን ይፈጠራል? የፊንቴክ ኢንቨስትመንት ቡድንስ ይህንኑ ተግባሩን አጠናክሮ ይቀጥላል የሚለው በብዙዎች ዘንድ አሁንም በጉጉት እየተጠበቀና ምላሽ ያላገኘ ጉዳይ ሆኗል። እናንተስ ምን ትላላችሁ? ሐሳባችሁን፣ አስተያየታችሁን ለኢትዮጵያ ቱዴይ ዩቲዩብ ቻናል በኮሜንት አስቀምጡልን። ስላዳመጣችሁ እናመሰግናለን።